ለምንድነው አጀንዳና ተሳታፊ ልየታው በክልሉ ማድረግ ያልተቻለው? ችግር ስታስቀምጠው ሳትፈታው ስታስቀምጠው ራሱን እያወሳሰበ ሌላ ችግር እየፈጠረ ነው የሚሄደው። በሚገርም ሁኔታ ቋንቋውን በማትችልበት ቦታ ሄደ የምትሰማው በአስተርጓሚ የምትሰማውና ሌላው ጋር ደግሞ ራስ የምትሰማቸው አንድ ናቸው። የትግራይ መሬት የትግራይ መልክዓ ምድር አይደለም እንዲወያይ የምንፈልገው የትግራይ ህዝብ፣ የትግራይ ወጣቶች፣ የትግራይ አዛውንቶች፣ የትግራይ ሃይማኖት አባቶች፣ የትግራይ ሴቶች፣ የትግራይ ወንዶች ናቸው እንዲወያዩ የምንፈልገው። ከሰማይ በታች ያሉ በኢትዮጵያ ሰማይ ስር ያሉ ጥያቄዎች ሁሉ እየመጡ ለነዚህ ጥያቄዎች ምን አይነት ግብረ መልስ ይኖራል? ሌሎች ሀገሮች ከሀገራቸው ውጭ ነው ስለ ሀገራቸው መከሩ፣ እኛ በሀገራቸው ነው። አጀንዳዎቹን ለህዝብ ይፋ እናደርጋለን፣ ጉባኤውም ደግሞ በሂደቱ ይጀመራል የሚል ነገር ስታነሱ ነበር። ከዚህ አንፃር አሁን ምን ላይ ናችሁ? ካለፈው በመማር ያለፈውን ተወያይተን ወደፊት እንድንመካከል ከዚህ እንዴት እንለፍ። የምክክር ሂደት ውስጥ በተባለለት ጊዜ ይጠናቀቃል ወይ? ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። በዛሬው የሀገር ጉዳይ ዝግጅታችን ስለ ሀገራዊ ምክክር አሁንና ነገ በሚል ርዕስ እንወያያለን። እዚህ ሁለት እንግዶችን ጋብዣለሁ። ዶክተር ዮናስ አዳዬ የሀገራዊ ምክክር ኮሚሽን ኮሚሽነር ናቸው። እንደዚሁም ደግሞ ወጣቱ የፖለቲካ ተንታኝ አፈወርቅ በደዊ እንደተለመደው አብሮን ቆይታ ያደርጋል። ፕሮግራሙን እየመራው ደግሞ ከመላ ስቱዲዮ ባለሙያዎች ጋር በመሆን ብስራት መለሰ አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝኩኝ። እንዴት ናችሁ እንግዶቼ? ይመስገን፣ እግዚአብሔር ይመስገን፣ ሁሉ ሰላም። ሰላም። በጣም ጥሩ። ዶክተር ዮናስ እንግዲህ ብዙ ሰው ያቆታል፣ የዚህ የሀገራዊ ምክክር ኮሚሽን ኮሚሽነር ኖትና እንግዲህ የሀገራዊ ምክክር ኮሚሽኑ በብዙ ፈተናዎች ካለፈ በኋላ ዛሬ እዚህ ላይ ደርሷል። የመጨረሻ ቀርቶ የነበረው ደግሞ የትግራይ አጀንዳ ማሰባሰብ እንግዲህ መደረግ ችሏልና ከዛ ምን ልምድ ተገኘ? ለምንድነው አጀንዳና ተሳታፊ ልየታው በክልሉ ማድረግ ያልተቻለው? ቀጥታ መልሶቹን ለመመለስ ምክክር ሁልጊዜ ብለን ስንል ወደፊት እያየን ነው። ውይይት ደግሞ ካልን ወደ ኋላ እያየን ነው። ከዚህ በፊት ስለተፈጠሩ ችግሮች እንወያያለን፣ ስለ ወደፊቱ ስናብራ ደግሞ እንመካከራለን። ስለዚህ ውይይቶችን አካሂደናል። ትግራይ ሄደን ውይይቶችን ለምንድን እስካሁን ድረስ ማድረግ ያልቻልነው? እንዴት እናድርግ? ከዚያም ቅድመ ምክክሮችንም ከዛ ከሚመለከታቸው ጋር አድርገናል። ካደረግን በኋላ በስፍራው የነበረው ሁኔታ በተለይ ሂሊናዊ ወይም ሰብጀክቲቭ ሁኔታው ህዝቡ እጅግ በጣም ምክክር እንደሚፈልግ ተገንዝበናል። እስካሁን ድረስ ጦርነት አካሂደናል፣ አይተናል። መራራ ምን ያህል መራራ እንደሆነ ከሳራውን የቀመስን ሰዎች ነንና ምክክር እንፈልጋለን የሚል ሄሊናዊ ዝግጁነት በህዝቡ ዘንድ አለ። ነገር ግን ነባራዊ ወይም ኦብጀክቲቭ ሁኔታው መሬት ላይ ያለው እዛው ቀደም ሲል ከነበረው ከአስተዳደራዊ ስራዎች ጋር ተያያዙ ሌሎችም እንደዚህ በጣም ያልተለመዱ በተለይ ለምክክር የማይመቹ ሁኔታዎችን ስናይ በዚያው ምክክርን ሌሎቹ ክልሎች ያደረግነውን አይነት ምክክር ለማካሄድ አለመቻላችንን ተገንዝበናል። ይህን እንደ አድማጭ ተመልካች በጣም ግልጽ ለማድረግ ፖለቲካ መሪዎች ጋር ከህወሓት መሪዎችም ጋር ከክልሉ አስተዳደራዊ አስተዳደሮች በአጠቃላይ ከካቢኔው ጋር ከፕሬዝዳንቱ ጋር ከሚመለከታቸው ከቀድሞውም ከአሁኑም ጋር ተነጋግረን ከምሁራንም ጋር ከሲቪል ሶሳይቲዎችም ጋር ከሁሉም ተነጋግረን ሁኔታዎችን በእርግጥም ህሊናዊ ሁኔታው ምቹ እንደሆነ ተገንዝበናል። ሰው ለመመካከር እንደተዘጋጀ ነገር ግን በአገዛዙ ላይ ከአመራሩ ላይ ከቆዩት በየጊዜው የሚቀርበው አንድ አይነት ፎርሙላ ያውም የትግራይ ግዛት የሚባል ደግሞ ተፈናቃዮች ያልተመለሱበት ፕሪቶሪያ ስምምነት ስራ ላይ ያልዋለበት ሁኔታ ስላለ ማስቀደም ያለብን ፖለቲካዊ እንጂ ህዝባዊ ምክክር ለማካሄድ እንዲህ የሚሉ በጣም አስቸጋሪ ነገሮች ነበሩ። እነዚህ ለጊዜው ከ20 ጊዜ በላይ ኢንጌጅ አድርገናል። ለጊዜው እዛው ሌሎቹ ጋር ያደረግነውን ለምሳሌ ከታች መሰረታዊ እርከን ከወረዳ ከቀበሌ የሴቶችን ወጣቶችን ገበሬዎችን ሁሉንም ሰብስበን ሌሎቹ ጋር ያደረግናቸው 11 የማህበረሰብ ክፍሎችን ወደ የወረዳዎቹ ወስደን ማነጋገር
አልቻልንም። ያልቻልንበት ምክንያት ቅድም ላልኩት ነባራዊ ሁኔታ ቀደም ሲል የነበረው ከፓርቲው ስራ ጋር ከፖለቲካ ስራ ጋር የተያያዘ ስለነበረ ያለ ጊዜው ደግሞ አለው እሱን ለጊዜው በዚያው ማካሄድ አልተቻለም። የትግራይ ውክልና ከሌለ እያንዳንዱ ኢትዮጵያዊ እያንዳንዱ ትግራዋይ በትግራይ ጉዳይ ላይ ካልተናገረ ሀገራዊ ምክክሩ ምሉእ ነው ብሎ ለመናገር ስለሚያስቸግር ከትግራይ ውጭም ካሉት ወገኖቻችን ጋር ተነጋግረን መጨረሻም ላይ እስከ 700 የሚያክሉ ተሳታፊዎች በተገኙበት ባለፈው ሁላችሁም እንዳያችሁት ማካሄድ ችለናል። ስለዚህ ነባራዊ ሁኔታ ስላልፈቀደ የመጀመሪያ ዙሩን በዚህ አካሂደናል። ይሄንን የመጀመሪያ ዙር የሚለውን ኢንቴንሽናል የምናገረው ምክንያቱም ወደፊትን ተስፋ ስላለ አሁን ሁኔታዎች ሲመቻቹ እንደገና እዛ ከወረዳም ድምጻቸውን ያልሰጡ ያላሰሙትም እንዲያሰሙ ለማድረግ የፖለቲካ አመራሮችም እዛ መጥተው እንዲነጋገሩ አጀንዳዎችን መስጠት እንዲችሉ በራችን ክፍት መሆኑን ለማሳየትም ጭምር ነው መስራት። በጣም አመሰግናለሁ። እንደው አፈወርቅ ወደ አንተ ልምጣና ጦርነቱ በፕሪቶሪያው ስምምነት ካበቃ በኋላም ደግሞ በህወሓት መካከል በተፈጠረ የፖለቲካ ትግል ምክንያት ወጣ ገብነቶች ይለያያሉ። ከህወሓት ውጭም ያሉ የትግራይ የፖለቲካ ኢሊቶች በክልሉ እጣ ፈንታ ላይ በተመለከተም በተደጋጋሚ ኢንክሉዲንግ ዲያስፖራውን ጨምሮ የተለያዩ ምልከታዎችን እያየን እንገኛለን። በዚህ ሁሉ ውጥንቅጥ ውስጥና ችግር ውስጥ የትግራይ የአጀንዳ ማሰባሰብ መደረጉ ምን ተስፋ ሊኖረው ይችላል? ምን እንጠብቅ? ከአካታችነት አንጻር ምክክሩ ሁሉንም ማካተት አለበትና የሁሉንም ኢትዮጵያ የሚወክል ከመሆኑ አንጻር ያ መሰብሰቡ ምንድን ነው ተስፋው ትላለህ? እንግዲህ አንድ አካታችነት ሲባል ምን ማለት ነው የሚለው በደንብ መገንዘብ ያስፈልጋል። ምክንያቱም አካታችነት ማለት ሁሉም ህዝብ ከዚህ በፊትም አንስቼዋለሁ። ለምሳሌ 130 ሚሊዮን ህዝብ አለ ሲባል እዚህ ሀገር ላይ ቢሆን ቢሳካ ዳስ ተጥሎ ድንኳን ተደኩኖ 130 ሚሊዮን ህዝብ ተሰብስቦ ቢነጋገር ጥሩ ነው አይደል? ሪያሊስቲካሊ ስታስብ ግን ሪያሊስቲክ ነው ወይ? ከሁሉም የህብረተሰብ ክፍል ከሁሉም ኤጅ ግሩፕ ልታረግ ትችላለህ፣ ኤትኒክ ግሩፕ ልታረግ ትችላለህ፣ የሃይማኖት ተቋማትን እንደ ግሩፕ ልትወስድ ትችላለህ። በተለያየ መንገድ ሳምፕል ትወስዳለህ። ግን እያንዳንዱ ሳምፕል የሚጠበቅብህ ሪፕሬዘንታቲቭ ነው ወይ ነው። የቶታል ፖፑሌሽኑ ሪፕሬዘንታቲቭ ነው ወይ? ሳይወከል የቀረ የህብረተሰብ ክፍል አለ ወይ? ወደ ኋላ ያልተወከለ ብሔር አለ ወይ የሚለው እሱም የሀገራችን እውነታዎች ስለሆኑ መሬት ላይ ያሉ እውነታዎች አሉ። ለምሳሌ ወንዶች ብቻ ናቸው የተወከሉ፣ ሴቶች አልተወከሉም ወይ? ይሄም የሀገራችን እውነታ መሬት ላይ ያለው እውነቱ ስለሆነ ስለዚህ ሪፕሬዘንታቲቭ ነው ወይ ሳምፕሉ የሚለውን በደንብ ማየት ያስፈልጋል። ይህንን የምለው ለምንድን ነው? አንዳንዴ ፊዚካሊ ልትወከል ትችላለህ፣ አንዳንዴ ደግሞ አጀንዳ ዋይዝ ትወከላለህ። በአጀንዳ ዋይዝ ለምሳሌ እኔ በደጋግሜ ሳነሳው ለምሳሌ ብሔራዊ ምክክሩ ላይ አት ኤኒ ስቴጅ እኔ ተሳተፊ አላውቅም። እኔ ግን አጀንዳ ዋይዝ ተወክያለሁ ብዬ ግን አስባለሁ። እኔ ብሳተፍ ላነሳቸው የምችላቸው ሀሳቦች እኔ የመጣሁበት የኦሮሞ ማህበረሰብ ብቻ ሳይሆን የሶማሌ ማህበረሰብ አንስቶልኝ ሊሆን ይችላል፣ የትግራዋይ ማህበረሰብ አንስቶልኝ ሊሆን ይችላል፣ አፋሩ አንስቶልኝ ሊሆን ይችላል። ሶ አጀንዳ ዋይዝ ሪፕሬዘንት ተደርጊያለሁ በአካታችነት ደረጃ ስታይ አንዳንዴ ፊዚካሊ ልትካተት ትችላለህ። ማጆሪቲው ግን አጀንዳ ዋይዝ ነው የሚካተተው። የትግራይ ህዝብ አጀንዳ ዋይዝም ፊዚካልም የሚካተትበት እድል ተፈጥሯል። ይሄ አንድ ከግንዛቤ መግባት ያለበት እውነት ነው። ሁለተኛው እውነት ደግሞ ብሔራዊ ምክክር ሲባል በየክልሉ፣ በየከተማው፣ በየወረዳው፣ በየቀበሌው ስብሰባ ማዘጋጀት አይደለም አላማው። ኢትስ ኖት አባውት ዘ ሎኬሽን። ለምሳሌ የኢትዮጵያን ጉዳይ ለመፍታት የተቋቋመ ምክክር ኮሚሽን እኮ ዋሽንግተን ላይ ስብሰባ አካሂዷል አይደል? ለምሳሌ ደቡብ አፍሪካ ውስጥ አካሂዷል፣ ሌሎች አውሮፓም ካናዳም ምናምን አካሂዷል። እነዛ ኢትዮጵያ ስለሆኑ አይደለም፣ ቢኮዝ የኢትዮጵያ ጉዳይ የሚመለከታቸው ሰዎች እዛም አሉ ተብሎ ስለሚታሰብ ነው። አዲስ አበባ መካሄዱ ኢትስ ኖት ቢግ ዲል ማለት ነው። ሶስተኛው ከግንዛቤ መግባት ያለበት ነገር አንድ ከዚህ በፊት ተጠቅሾ ማቅ አንድ ሰው ፍራንሲስ ቤከን ይባላል። በ1865 አካባቢ የሚኖር ሰው ነውና ትልቁ የሱ ቲዮሪ የሚባለው ምንድነው? ነባራዊ ሁኔታው እስኪቀየር ከመጠበቅ እና ጊዜ ከማባከን ለነባራዊው ሁኔታ የሚመጥን የመፍትሄ ሀሳብ አመንጭና ችግሩን ሃንድል አድርገው የሚል ቲዮሪ አለ። ትግራይ ውስጥ ሄደህ
እንደዚህ አይነት ምክክሮችን ማድረግ የማትችል ከሆነ የትግራይ መሬት የትግራይ መልክዓ ምድር አይደለም እንዲወያይ የምንፈልገው የትግራይ ህዝብ ነው። የትግራይ ወጣቶች፣ የትግራይ አዛውንቶች፣ የትግራይ ሃይማኖት አባቶች፣ የትግራይ ሴቶች፣ የትግራይ ወንዶች ናቸው እንዲወያዩ የምንፈልገው። እዛ ማድረግ የማትችልበት ሁኔታ እስኪቀየር ከምትጠብቅ እነዛን ሰዎች ወደዚህ አምጥተህ እንዲመክሩና መመካከር ለትግራይ ህዝብም እንደሚጠቅም በነጻነት ሀሳባቸው የሚገልጹበት መድረክ መሆኑን እንዲያሳዩና ለሌላው እዛ ለቀረው ማህበረሰብ ምክክርን ማስቆም እንደማይችሉ አት ኤኒ ስቴጅ ውይይት ይካሄዳል። ሀገራት ለምሳሌ ከሀገር ውጭ ብዙ የዓለማችን ሀገሮችን ለምሳሌ ምክክር ለኢትዮጵያ አዲስ ሊሆን ይችላል እንጂ ለብዙ ሀገሮች ተካሂዶ ያውቃል። ሌሎች ሀገሮች ከሀገራቸው ውጭ ነው ስለ ሀገራቸው የመከሩት። እኛ በሀገራችን ነው እየመከርን ያለ ነው። ይሄ ከግንዛቤ መግባት አለበት። አንዳንዴ ሰዎች ምክክርን ፖለቲሳይዝ ሲያደርጉ ያሉ መራሩ እውነት የፖለቲካችን አውድ ችግር መፍታት ስላልቻለና ለእያንዳንዱ ችግር ለእያንዳንዱ ልዩነት ዱር ቤቴ በረሃ ቤቴ እያለ ስላስቸገረ ኢትስ አ ፐብሊክ ኢንተርቬንሽን አድርጌ ነው የሚወስደው። ህብረተሰባዊ ማህበረሰባዊ ሰዋዊ ጣልቃ ገብነት አድርጌ ነው የሚወስደው። ህብረተሰቡ የፖለቲካ ችግሮቻችሁን ወደ አዳራሽ ከመውሰድ ይልቅ ወደ በረሃ እየወሰዳችሁ ስላስቸገራችሁ፣ ወደ ጫካ እየወሰዳችሁ ስላስቸገራችሁ አዲስ የተሻለ ምክንያቱም በሰው ልጅ የዝግመተ ለውጥ ሂደት ውስጥ ብዙ መራቀቆች ተከስቶ አይተናል። ለኔ ዋን ኦፍ ዘ ፋይነስት ኢቮሉሽን ብዬ የምወስደው ሰው ልጅ የደረሰበት የልህቀት ደረጃ ብዬ የምወስደው መነጋገርን ኮምፒውተራይዝድ የሆኑ ሲስተሞችን ዴቨሎፕ ማድረጉ ኤአይ የደረሰበት ልህቀት ምናምን እሱ አይደለም ትልቁ መራቀቅ። በረሃ ያስወርዱ የነበሩ ልዩነቶችን አሁን ወደ አዳራሽ ገብቶ ጠረጴዛ ከቦ ወንበር ስቦ መነጋገር መቻሉ ትልቁ መራቀቅ እሱ ነው። ዓለም ላይ there is a moral reasoning theory የሚባሉ አሉ። ሞራሊ አንድን ነገር ጀስቲፋይ ለማድረግ የምትሄድባቸው ቲዎሪዎች አሉ። በደንብ በዓለም ላይ በተለያዩ ቲዎሪዎች አሉ፣ ግን ሁለቱ ይታወቃሉ። አንደኛው ካታጎሪካል ሞራል ሪዝኒንግ ይባላል። አንደኛው ደግሞ ኮንሲኩዌንሻሊስት ሞራል ሪዝኒንግ ቲዎሪ ይባላል። ካታጎሪካል ሞራል ሪዝኒንግ ጀስቲፋይ የሚያደርጋቸው ነገሮች አሉ። አንዳንዶቹን ደግሞ ኮንሲኩዌንሻል ሞራል ሪዝኒንግ ጀስቲፋይ የሚያደርጋቸው ነገሮች አሉ። አንድ ደግሞ በዓለም ላይ ሁለቱም ጀስቲፋይ የሚያደርጉት ነገር አለ። ንግግርን ሁለቱም ነው ጀስቲፋይ የሚያደርገው። በሞራል ሪዝኒንግ ውስጥ ካታጎሪካል ብትሆንም ለምሳሌ ካታጎሪካል ሞራል ሪዝኒንግ ማለት በምንም አይነት ውጤት ይኖረው ድርጊቱ ምንም አይነት ውጤት ይኖረው ወይ ትክክል ነው ወይ ትክክል አይደለም ልትል። ለምሳሌ ሰው መግደል በምንም አይነት ምክንያት ጀስቲፋያብል አይደለም። ስለዚህ ካታጎሪካል ሞራል ሪዝኒንግን ተከትለ ነው ካታጎሪካሊ ሮንግ ነው ትላለህ፣ ካታጎሪካሊ ራይት ነው ትላለህ። በዚህ ሞራል ሪዝኒንግ ቲዎሪ መነጋገር ካታጎሪካሊ ራይት ነው። በኮንሲኩዌንስ ደግሞ ተነጋግረህ የምታመጣው ውጤት በኮንሲኩዌንስ ደረጃም ደግሞ ኮንሲኩዌንሻሊስትም ብትሆን ኮንሲኩዌንሻሊ ራይት ነው። ስለዚህ በሁለቱም የሞራል ሪዝኒንግ ትክክል ነው ተነጋግረህ የምታደርገው ነገር። ለምሳሌ በኦሮምኛ ላይ ባደኩበት ማህበረሰብ ወልኛተን ገራ ወልኛተን ይባላል። አብሮ የበሉ ሰዎች እርስ በእርስ ይተዛዘናሉ እንደማለት ነው፣ ይተሳሰባሉ እንደማለት ነው። አብረህ መክረህ አብረህ ተነጋግረህ አብረህ ተግባብተህ የምታደርገው ነገር እርስ በእርስ እንድንተዛዘን ያደርገናል። አንዳንዴ ይሄ መጨካከን እንዴት በኢትዮጵያውያን መካከል ተፈጠረ እኮ ትላለህ አይደል? ስለዚህ ለኔ እስከሚገባኝ ድረስ በትግራይም በመላው ሀገሪቷም ላይ እየተካሄደ ያለው የሀገር አቀፍ የሀገራዊ ምክክር መድረክ ዋነኛው ዓላማው መመካከር መነጋገር ነው። ዓላማው እሱ ነው። ሰዎች ከዋናው ዓላማ ያወርጡትና ነገሩን ከጂኦግራፊው ጋር ለማስተሳሰር ይሞክራሉ። ከመሬቱ ጋር፣ ከከተማው ጋር፣ ከአውራጃው ጋር የት አውራጃ ተካሄደ፣ የት ቀበሌ ተካሄደ፣ የት ወረዳ፣ የት ዞን፣ የት ክልል ተካሄደ የሚለው ማተር የሚያደርግ ይመስላል። ኖ ኢት ዳዝንት ማተር። ስለ ሀገር ጉዳይ ከሀገር ውጭም የምትመክርበት እድል አለ። እኛ እድል ቀንቶን በሀገራችን ማድረግ ችለናል። ስለዚህ ከመልክዓ ምድር ከአዳራሹ የት ይገኛል የት ተካሄደ ምናምን የሚለውን ተወውና ዋናው ማተር የሚያደርገው ምክክር ለዚህ ሀገር፣ ምክንያቱም ለእኛ ብርቃችን ነው። ያልሆነው ያላደረግነው ነገር የለም ችግርን ለመፍታት። በርዕዮተ ዓለም ደረጃ ካልክ ዓለም ያቀረበው የፖለቲካ ርዕዮተ ዓለም በሙሉ አዳርሰናል፣ ያላየነው የለም።
በጦርነት ችግሮችን ለመፍታት ከማንም ዓለም በላይ ሞክረናል። የጦርነት ታሪክ ነው ያላቸው እስከመባል ደረጃ ድረስ ለእያንዳንዱ ችግር በረሃ መውረድ፣ ጫካ መግባት የኖርንበት ነው። ቢያንስ ለአንዴና ለመጨረሻ ጊዜ ችግሮቻችንን ወደ አዳራሽን መልሳቸው፣ በበረሃ በጫካ የተበተነውን ችግር ወደ አዳራሽን መልሳቸው የሚለው ዳስ ዘ ኒው ቲንግ። ይሄንን ደግሞ የትግራይ ሕዝብ እንደ ማንኛውም ኢትዮጵያዊ የመቋደስ የሞራልም የሕግም የማንኛውም ግዴታ አለብን። ስለዚህ ያ ነው ኦልሬዲ የትግራይ ሕዝብ በዛ ደረጃ እንዲሳተፍ ያደረገው ብዬ ነው ማሰብ። በጣም ጥሩ አፈወርቅ። ዶክተር ወደ አንተ ልመለስና እንግዲህ የዚህ የአጀንዳ ማሰባሰቡ ሂደት በውጭም በሀገር ውስጥም ሲካሄድ ነበረ። እኛም እንግዲህ በቅርበት ስንከታተለው ነበረ። ብዙ አሜዚንግ አስገራሚ ነገሮች በውስጡ ሲነሱበት ነበር። ልሂቃኑ ምንድነው የሚለው፣ ህዝቡ ምንድነው የሚለው፣ ያው ወደፊት ይፋ ስታደርጉት በደንብ ተለይቶ ምናየው ይሆናል እና የትግራይ ብቻ ቀርቶናል ስትሉ ነበረ። የትግራይ አጀንዳ ማሰባሰብ እንደተጠናቀቀ አጀንዳዎቹን ለህዝብ ይፋ እናደርጋለን፣ ጉባኤውም ደግሞ በሂደቱ ይጀመራል የሚል ነገር ስታነሱ ነበር። ከዚህ አንጻር አሁን ምን ላይ ናችሁ? መቼው አጀንዳን ይፋ ታደርጋላችሁ? እንደዚሁም ደግሞ ጉባኤ ውስጥ መቼ ይጀመራል የሚለውን ነገር ቢነግሩን። በአሁኑ ሰዓት እንዳልከው አጀንዳ ማሰባሰቡን ከሞላ ጎደል አጠናቀናል ወደ ማለት ደረጃ እየደረስን ነው። ያ ማለት ከእንግዲህ የሚሰጡ አጀንዳዎች ቦታ የላቸው ማለት አይደለም። ዛሬም ቢሆን በኢሜይል የሚመጡ በዋትስአፕ ላይ የሚመጡ ክፍት ስለሆነ በራችን ማለት ነው ያ አለ። በተመሳሳይ ደግሞ በአሁኑ ሰዓት አጀንዳ እያጠናቀርን እንገኛለን። ማለትም አጀንዳ የተሰበሰቡ አጀንዳዎችን በአዋጁ መሰረት ባወጣነውም የውስጥ ደንብ መሰረት የትኞቹ ናቸው የኢትዮጵያን ችግሮች የሚወክሉ። ምክንያቱም በአዋጁ መግቢያ ላይ ቢታዩት እጅግ መሰረታዊ በሆኑ ጉዳዮች ላይ እጅግ መሰረታዊ ጉዳዮችን የሚወክሉ የትኛው ነው። ለምሳሌ በየቦታው ስንሄድ በየቦታው ሲደጋገም ሲነሳ የነበረው ምንድን ነው? ከህገ መንግስቱ ጋር የተያያዙ ጉዳዮች ነበሩ። ሙቭመንት ራይትስ ወይም ደግሞ እንደፈለጉ ሰዎች ሀብታቸውን ለማፍራት በፈለጉበት በኢትዮጵያ ክፍል ስለመኖር፣ ምክንያቱም መሬት ማንነት መሬት በሆነበት አገር ላይ ስላለን ሰዎች በማንነት በጾታ በሃይማኖት ሁሉን ሳይደረግባቸው በኢትዮጵያዊነታቸው እንደፈለጉ ስለመኖር ከዛ ጋር ተያያዙ መሰረታዊ ጥያቄዎች ሲነሱ ነበረ። እነዚህም በሙሉ እየለየን በአሁኑ ሰዓት ኦልሞስት ወደ ማገባሉ ላይ እንገኛለን። ከዚያ ቅድም እንዳልነው እነዚያን ደግሞ ለህዝባችን ይፋ እናደርጋለን ብለን በገባነው ቃል መሰረትም ይፋ እናደርጋለን። ውጭ በነበርንበትም ጊዜ ያጋጠሙን ምንም ማጠብቋቸው አስደንጋጭ ነገሮችን ሁሉ አጋጥሞናል። ወደፊትም አንዳንዶቹን ለምሳሌ ሁሉም ሳይሆን ከተጠየኳቸው ፐርሰናሊ በተለያዩ ሚዲያዎች የተጠየኳቸው ጥያቄዎች አንዱ ኢትዮጵያ የምትባል ሀገር እስካለች ድረስ ወደ ምክክሩ አንመጣም። ስለዚህ ኢትዮጵያ ማፍረስ አለብህ? አዎ፣ እንደዛ ካላደረጋችሁ በፍጹም እንዴት አድርገህ አሁን ሎጂኩ እንዴት አድርገህ ታያይዘዋል? አሁን ይህንን በኮንሲኩዌንሻል እንሄድ፣ በካቴጎሪካል እንሄድ፣ በየትኛው ሪዝኒንግ ምንድን ነው የሚያቀርቡት እነሱ? ፖላንድ ምክክር የተካሄደው ወይም ደግሞ ቱኒዚያ ምክክር የተካሄደው መንግስት አልባ ስለነበረ እና ስለዚህ ኢትዮጵያ መንግስት አልባ አድርገን ማካሄድ ያለብን እጅግ የሚያስደነግጡ በፍጹም የማጠብቃቸው ነገሮች። ሌሎቹን ደግሞ ቅድም እንዳልከው ሌላ ጊዜውን ጠብቀን የምናወጣቸው ብዙ አሉ። የዛሬ 3 ዓመት አሁን 2026 በፈረንጅ ወይም በእኛ 18 ነው። በ2015 ላይ እንደዚሁ አንድ ሚዲያ ጠይቆኝ ከዛ አሁንም ከዳያስፖራ ነው መቼ ነው ሀገራዊ ምክክር አጠቃላይ ጉባኤ የምታካሂዱት ተብዬ ስጠየቅ ምናልባት 2016 የካቲት አጋማሽ እንዴ ዶክተር ዮናስ ኢትዮጵያ እስከዛ ትቆያለች ብለው ያምናሉ? እንግዲህ አሁን 2018 ነው የጨረስን ያለ ነው። ፈጣሪ ይመስገንና በጣም አስደንጋጭ ነው። ምን ያህል ደግሞ ከኢትዮጵያ ሪሊ ሰዎች እየራቁ ሲሄዱ እውነትም አውት ኦፍ ማይንድ ኢዝ አውት ኦፍ ሳይት አውት ኦፍ ማይንድ የሚባለው ነገር እየራቅን ሲሄድ ጠቅላላ ሀቅም ከእውነትም እየራቅን እንደሄድን ማየት ይችላል። እነዚህ ሁሉ ሌሎችም እጅግ አስገራሚ ነገሮች ያጋጠሙን አሉ። በአጭሩ ግን ፈጣሪ ይመስገን ሁሉም ጊዜ አለውና ጊዜው ደርሶ እነሆ አጀንዳዎች በተሳካ ሁኔታ ተሰብስበዋል።
እነዚያን አሁን እየለየን እንገኛለን። በሚገባ ቅደም ተከተላቸው እንደ በአዋጁ መሰረት እንደ አይነታቸው ካቴጎሪ ተለይተው ከዛ በኋላ ለህዝባችን ሁሉም ይፋ እናደርጋለን። እሱን በአሁኑ ሰዓት እየሰራን እንገኛለን። ምን እየሰራችሁ ነው ላልከን ነገር አፈወርቅ ወደ አንተ በዶክተር ባነሱት ሀሳብ ላይ መነሻነት ልመስረት። ኢትዮጵያ እንግዲህ የብዝሃነት ሀገር ናት። ከክላይሜቱ ጀምሮ ከ4000 ምናምን ሜትር ከፍታ ካለው የተራራ እንትን ጀምሮ እስከ ዳሎል ድረስ 10 አይነት ክላይሜት ዞን አለ ነው የሚሉት እንግዲህ ምሁራኑ። የህዝብ ስብጥሩም የጂኦግራፊ ስፋቱም አመለካከቱም ብዝሃነቱም በዛው ልክ እንደሚሆን ይጠበቃል። ከዚህ በፊት የዲሞክራሲ ባህል አለመዳበር፣ ሀሳቦችና የተለያዩ ቅራኔዎች ወደ ፊት ለፊት መጥተው ሙግት ሳይደረግባቸው መቆየቱ እነዚህ የመሳሰሉ ጉዳዮች ተደምሮ አሁን በአጀንዳ ማሰባሰብ ሂደቱ ላይ የተለያዩ እጅግ በጣም ጽንፍ የያዙ ዳርና ዳር ያሉ ጥያቄዎች ወይም አጀንዳዎች ወደ ፊት ለፊት መጥተው አሁን ልንሰማቸው እየተዘጋጀን ነው። አንዳንዶቹ እንዴት እንደዚህ ሊጠየቅ ይችላል፣ እንዴት እንደዚህ ይታሰባል የሚባሉ ጥያቄዎች በሆኑ ግሩፕ ወይም ደግሞ በአንደኛው ግሩፕ ወደ ፊት ለፊት ሊመጡ ነው። ሶ ከዚህ አንጻር ሰው እንዴት ነው ሊጠብቃቸው የሚገባው? ከሰማይ በታች ያሉ በኢትዮጵያ ሰማይ ስር ያሉ ጥያቄዎች ሁሉ እየመጡ ነው። ለነዚህ ጥያቄዎች ምን አይነት ግብረ መልስ ይኖረን የሚለውን ብናየው፣ ቅድም አሁን ለምሳሌ ዶክተር ሀገሪቷ ካልፈረሰች አንነጋገርም ሲል ለዛ ሰውዬ ሀገሪቷ ከፈረሰች በኋላ ከዛ በኋላ ለምንድን ነው የምትነጋገረው? ሁላችንንም አኮሞዴት ማድረግ የምትችል ከነ ሀሳብ ልዩነታችን፣ ከነ ሃይማኖት ልዩነታችን፣ ከነ ፖለቲካ አስተሳሰብ ልዩነታችን፣ ከነ ማንነታዊ ልዩነታችን with all our difference አኮሞዴት የምታደርግ ኢትዮጵያ መፍጠር ነው ዋናው የዚህ ወይም ደግሞ የዛን ፕሪንሲፕል ማስቀመጥ። አላማውን ንደህ በዛ ላይ ልትነጋገር አችልም። ወይም ደግሞ ኮመን ዲኖሚኔተር ወይም የጋራ ታህታዩን ጥሰህና አፍርሰህ በዛ ላይ የመነጋገር መብትም ህግም አይኖርም ይላሉ የህግ አዋቂዎች። እና አንዳንዴ ከመሬቱ ላይ ካለው እውነታ የመላቀቅ ችግር እናያለን። ትልቁ ለኔ የኢትዮጵያ የጦር መሳሪያ መጠበቂያ እንደሚባለው የኢትዮጵያ መጠበቂያ ህዝቡ እጅ ላይ ነው ያለው። ኢትዮጵያ ውስጥ ያለው እያስቸገረ ያለው ናሽናሊዝም ኢንተሌክቹዋል ናሽናሊዝም ነው። ያ ናሽናሊዝም ህዝቡ ጋር የወረደ አይደለም። አሁን አብዛኞቹን ጽንፍ የያዙ ጥያቄዎችን ሀገሪቷ ካልፈረሰችልኝ አልነጋገርም የሚለው ወደ ዘረኝነት የተጠጋው ኢንተሌክቹዋል ናሽናሊስቱ ነው ይህን የሚያነሳው። ህብረተሰቡ ይህን ያነሳው ሜቢ ኢፍ አይ አም ሮንግ ዶክተር ዮናስ ሊያስተካክልኝ ይችላል። ምክንያቱም ህዝቡ የሚያነሳው ሜቢ አንዳንዴ ልዩነቱ ይጠፋሃል። የጎጃም ገበሬ ከወለጋው ገበሬ ጋር የሚያነሳው ጥያቄ ኢንተራክት ያደርጋል። ግን የጎጃሙ ኢንተሌክቹዋል ከወለጋው ኢንተሌክቹዋል ጋር የሚያነሳው ጥያቄ ደግሞ ይጻረራል አንዳንዴ። እና ህዝቡ ኦልሬዲ የዚህ ሀገር የወደፊት እጣ ፈንታ የሚወሰነው በህገ መንግስታችን መሰረት የዚህ ሀገር ሉዓላዊ የስልጣን ባለቤት የሆነው ህዝባችን ነው። ህዝባችን ስንል የእያንዳንዱ ብሔር ብሔረሰብ የምትለው የሃይማኖት ግሩፕ የምትለው ይሄ ሁሉ ነው የዚህ ሀገር እጣ ፈንታ የሚወስነው። ስለዚህ የዚህ ሀገር እጣ ፈንታ የሚመለከተው ህዝቡን ነው። ነገ የሚወያየው ህዝብ ነው። ምክንያቱም ፖለቲከኞቻችን ተወያይተው የዚህን ሀገር ችግር ሙሉ ለሙሉ መፍታት ስላልቻሉ እኮ ነው ፐብሊክ ኢንተርቬንሽኑ ያስፈልገው፣ ህዝባዊ ጣልቃ ገብነት ያስፈልገው። ምክንያቱም አዳራሹን ምክክር ኮሚሽኑማ ህዝብን ሳይሆን ፖለቲከኞችን ነው ወይም ደግሞ ኢንተሌክቹዋሉን ወይም ደግሞ ይሄ የተማረውን የህብረተሰብ ክፍል ብቻ ነው ማን ወያየው ቢል ቅድም እንዳልነው ሳምፕሊንግ ኢረር ይፈጥራል። ምክንያቱም ሪፕሬዘንታቲቭ አይሆንም የፖፑሌሽናችን የተማረውም ያልተማረውም። ከዚህ በፊት ብየዋለሁ፣ ጠረጴዛ ላይ ቆሞ የሚጮኸው የሚወክለው የህብረተሰብ ክፍል አለ። የሱንም ሀሳብ ጠረጴዛው ላይ ቆሞ በመጮህ መግለጹ ነውር ሊሆን ይችላል። ግን ሪፕሬዘንት የሚያደርገው የህብረተሰብ ክፍል ግን እንዳለም ሪኮግናይዝ ማድረግ ያስፈልጋል። ኢትዮጵያ ካልፈረሰችልኝ አልነጋገርም የሚለው ሪፕሬዘንት የሚያደርገው የህብረተሰብ ክፍል አለ። ስለዚህ እያንዳንዱን ስናየው ህብረተሰባችን ማየት ያለበት we need to be realistic መሬት ላይ ያለ እውነታ ምንድነው? አብሮ ሊያኗኑረን የሚችለው ተከባብረን ተዋደን ተፋቅረን አብረን ተቻችለን ልንኖር የምንችለው ምን ሲሟላልን ነው የሚለው that's the core principle። ስለዚህ ዋናው ህዝቡ አሁን ቬቶ ፓወሩ ያለው የዚችን ሀገር እጣ ፈንታ የመወሰን ስልጣን ያለው ወደ ህዝቡ ነው የተመለሰው ብዬ ነው የማስበው። በጣም ጥሩ አፈወርቅ፣ እንደው ተመሳሳይ ጥያቄ ላንሳ። እንግዲህ በኢትዮጵያ የፖለቲካል
ኢሊቱ መካከል ወይም ደግሞ ይሄ ላንድስኬፕ ላይ በተደጋጋሚ የሚነሱ ወይም የክርክር ኢሾዎች ተደርገው ምርጫ በቀረቡ ጊዜ ሁሉ ምንነታረክባቸው ምንነጋገርባቸው ኢሾዎች አሉ። እናንተ እንግዲህ በታሪክ የመጀመሪያው ነው ይሄ ህዝብ ድረስ ወልዶ ማህበረሰብን አናግሮ እንደዚህ አይነት ማህበረሰባዊ መፍትሄን ለማምጣት የተደረገ ጥረት ከዚህ አንጻር ህዝቡ ጋር ምንድን ነው ያለው? በተለይም በአብሮነቱ ዙሪያ በጋራ ተስፋ በነገው ላይ የጋራ ቤቱን ከመጠበቅ አንጻር እንደው አጀንዳዎቹን ይፋ ባናደርጋቸውም ግን የህዝብ መተሳሰርና እውነተኛ የህዝብ ስሜት ምንድን ነው የሚለውን ነገር እስቲ ታስረዳን ዶክተር። በጣም ይገርማል። የተወሰኑ ፖለቲካ ፓርቲዎች በፍጹም ይሄማ እንዲያውም ሀገራዊ ምክክር ከታች ወደ ላይ እያለ ህዝቡን ብቻ ይሰማለሁ እያለ ልሂቃንን ያገለለ ነው፣ አካሄዳችሁ ልክ አይደለም እና ደግሞ እዛ ህዝብ የሚባለው ራሱ የብልጽግና ተወካይ ነው እዛ የሚመጣው። ስለዚህ የሚቀርበው ነገር በፍጹም ስህተት ነው። እሺ ኑ ሆነ ቦታ ነው ኑ ግቡ። አንድ ቦታ 5 ነበሩ፣ 5ቱንም አብረን እንግባና አብረን ህዝቡ የሚያነሳውን ኢሹ አንድ ባንድ ያዳምጣሉ፣ ይጽፋሉ። ከዚያ በኋላ የመጡበትም ይናገራሉ። አንዳቸው ምንም አይነት ንክኪ የሌላቸው ሰዎች ናቸው። ገበሬው ነው፣ ነጋዴው ነው፣ መምህሩ ነው፣ ከትምህርት ቤት ከተለያዩ ቦታዎች ከሲቪል ሶሳይቲ የመጡ ሰዎች ናቸው። ስንወጣ እውነት ነው ግን እስቲ ይሄ ነገር ሁሉም ቦታ ነው። ቅድም አፈወርቅ ያነሳው እጅግ አስገራሚ የሆነ ነገር ምናልባት ብዙ ሰው የማይጠብቀው ጂንካ የተነሳው ለችግሮቻችን መነሻ የሚሆን አንዱ የህገ መንግስት ነው። በቀደም እንግዲህ ይሄንን አላፍርም አፍርም ወልጭ የምናገረው ህገ መንግስት ነው ውርደት ያመጣው። ፊት ለፊት እንደዚህ እየጻፍኩ ነበር ቁጭ ብዬ እያነ ሲቪል ሶሳይቲው፣ ፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪዎች እያነ የሚናገሩት እየገባሁ እየጻፍኩ ነበር። ተመሳሳይ አማራ ክልል ስንሄድ አንድ አይነት፣ ወደ ሶማሌ ክልል ስንሄድ ተመሳሳይነትን ታገኛል። ህዝብ ውስጥ ያለው መሰረታዊ በሆኑ ጉዳዮች በምክክሮች ላይ አልፎ አልፎ ወደ ልሂቃንነት የቀረቡ ሰዎች እንግዲህ ልሂቅ የምለው እንግዲህ በጣም የላቀ ተለቀ የበቃ የነቃ ማለት በጣም ትንሽ የግዕዙ በተለይ ትርጉም ከፍ ስለሚል ወደ ምርጫዎች አካባቢ ያሉ ሰዎች ደግሞ በዛሬው ላይ ከነገው ይልቅ የሚያሸንፍበት አቋራጭ መንገድ ኩዊክ ፊክስ ለማድረግ በአጭሩ እንዴት አድርጎ ወደዛ እንደሚዘሉ ይሄንን ሰባ ያለ ልዩነት ይመለከታል። ህዝቡ በሚገርም ሁኔታ ቋንቋውን በማትችልበት ቦታ ሄደ የምትሰማው በአስተርጓሚ የምትሰማውና ሌላው ጋር ደግሞ ራስ የምትሰማቸው አንድ ናቸው። ኮንሰፕቱ ዲፕ ዳውን ስለ ሀገር አንድነት በሚገርም ሁኔታ አሁንም ደቡብ መጨረሻ ጫፍ ኤልሚ ትሪያንግል ዩጋንዳ፣ ኢትዮጵያ፣ ሳውት ሱዳንና ኬንያ የሚዋሰኑበት እዛው ያለው ህዝባችን ክፍል የጠየቁ ጥያቄ ለመሆኑ በአማራ ክልል ያለውን ችግር እንዴት አደረጋችሁ? የትግራይን ችግር እዛው በተለይ ግጭቶች አሉና እዛው ሰላም ከሌለ እኛ ጋርም እኮ ሰላም አይኖርም። እኛ እንደሚገባን ሰላምን ከሚነሱ ነገሮች አንዱ በዚህ አንቀጽ 39 ላይ የተጠቀሰው ፊት ለፊት ገበሬዎች የተናገሩትን ጽፈን ይዘናል። እዚህ ውስጥም አለ ጃስት ኢን ኬስ በሚል ስለዚህ ህዝባችን የሚያነሳው መሰረታዊ በሆኑ ጉዳዮች ላይ እንዴት ደግሞ አብረን እንኑር፣ ካለፈው በመማር ያለፈውን ተወያይተን ወደፊት እንዴት እንመካከር፣ ከዚህ እንዴት እንለፍ። ስለዚህ ልዩነቱን ታያለህ፣ በሚገባ ነው የምትመለከተው። እነሱ የዛሬውን ብቻ ሳይሆን ለሚቀጥለው ጊዜ እንደ ክር የተሳሰርን እንደ ማገድ አንድ ላይ ያለን ሰዎች ህዝቦች ስለሆንን ህዝቦች የምትለው ቃል እንኳን እኔ እየጨመርኩኝ ህዝብ ስለሆነ እያሉ ነው የሚናገሩት። ያ እንዲህ አይነት ማህበረሰብ እንደ ህዝብ ስለሆንን ዛሬ እኮ በመካከላችን እንዲሉት የተፈጠረው እኮ እንዲህ ባለመመካከራችን ነው። ሌላው ምናልባት አድማጩንም እናንተንም ይቅርታ ጠየቅኩ። አንዱ ጋር እኔ ቀጥቃጭ ነኝ እስካሁን ድረስ እኔ ማረሻይን ለመግዛት ካልፈለጉ በስተቀር ማንም ሰው አደባባይ ወጥተህ መጥተህ ሀሳብህን ስጥ ያለኝ ሰው ሀሳብህ ይጠቅማል ያለኝ ሰው አልነበረም። ለመጀመሪያ ጊዜ ነው እዚህ ሀገራዊ ምክክር በምትሉት በዚህ አደባባይ ወጣሁኝና ይህንን ማግኘት ብቻ ለእኔ እንደ ትልቅ ግብ ነው፣ እንደ ትልቅ ድል ነው፣ እንደ ትልቅ ስኬት ነው የሚቆጥረው። ሀገራዊ ምክክር ፕሮሴስ ሂደቱ ራሱ በህዝቡ ውስጥ የሚታየው እንግዲህ ሂደቱን በራሱ ሰለብሬት ማድረግ ሂደቱን በራሱ
ልሂቃኑ ግን ሂደቱ እኔ እስካልፈጸምኩ እኔ ያላልኩት እስከሆነ ድረስ ዋጋ የለውም እስከ መባል ድረስ የደረሰበት ሁኔታ ልዩነቶቹን አስፈካላችሁ በብዛት አለ። በአጭሩ ግን እንደ ኮሚሽነርም እንደ ሰላም ጥናት ፕሮፌሰርም የሚያቀራርበንን ላይ ለመመልከት ህዝባችን ጋር ያለው በእውነት ኢትዮጵያን የሚያስቀጥላት በእውነት የኢትዮጵያ አንድነት አሁንም ጠንካራ እንደሆነ በውስጥ ያለው ስነ ልቦናችን ወይም ኢንፍራስትራክቸራችን ኢንፍራስትራክቸሮች መንገዶቹ ቢሰባበሩ እንዲሰበር ቢደረግም ኢንፍራስትራክቸሩ ግን የሚያገናኘን የሚያቀራርብን ስነ ልቦናችን ግን አንድ ላይ መሆኑን አየሁ። ብስራት በጣም የሚገርም ነው። አፈወርቅ ቲዮሪቲካሊ ያወራውን ነገር ዶክተር ደግሞ መሬት ላይ ያለውን እውነታ በደንብ ነው ያንጸባረቀው። ዶክተር እዚሁ ልምጣና ካንተ ጋር የሚያያዝ ጥያቄ እንግዲህ የምክክር ኮሚሽኑ ቀሪ የቤት ስራዎች ምንድን ናቸው? የምክክር ሂደት ውስጥ በተባለለት ጊዜ ይጠናቀቃል ወይ የሚል ጥያቄ ከብዙዎች ይነሳልና ምንድን ነው ምላሽ? የሚቀጥሉ ስራዎችን መጀመሪያ አንደኛ ሀገራዊ ምክክር ጉባኤ ማካሄድ። አሁን የተሰበሰቡ አጀንዳዎች አሉ፣ የሚጠናቀሩ አጀንዳዎች አሉ። አሁን ህዝባችን ከማሰባሰባችን በፊት ፋሲሊቴተርስ ወይም ደግሞ አመቻቾችን ማሰልጠን እሱን በተመለከተ ፕሮግራም አውጥተን በሱ ስራ ላይ ተጠምደን ያለ ነው። ከዛ ነው ቀጥታ ወደ አንተ መሆን የመጣሁኝ። ከዛ ቀጥሎስ እነዚህ አጀንዳዎችን ህዝቡ እንዲወያይ ህዝቡን ከያለበት ጥሪ ጀምረናል ኦልሬዲ። ከዚያ በኋላ ያንን ምክክር ህዝቡ ከተመካከረ ከተወያየ በኋላ የሚያሳልፈው ውሳኔ ይኖራል። ውሳኔውን እኛ ደግሞ ለሾመን ተጠሪ ለሆንለት ለህዝብ ተወካዮች ምክር ቤት ማቅረብ ከዚያ ደግሞ እነሱ ለአስፈጻሚዎች አቅርቦ እንዲፈጸም የመጨረሻው ፈጻሚ ግን ቅድም እንዳላችሁ ህዝቡ ራሱ ነው። ወደ ህዝቡ ማቅረብ እነዚህ ለእኛ የሚቀሩ ስራዎች ናቸው። ወቅቱ ያልቃል ወይ? ለህዝባችን የምስራት የምናገረው ምክክር ህይወት እስካለ ድረስ የሚቀጥል ነው። ምክክር ይቀጥላል። አፈወርቅ ወደ አንተ ልምጣና እንግዲህ ኢትዮጵያ ተደራራቢ ችግሮች ሲንከባለሉ የመጡ ችግሮች ያሉባት ሀገር ናት። እነዚህ ደግሞ ሳይፈቱ በመቅረታቸው ምክንያት በቀላሉ ልንፈታቸው የምንችላቸው ችግሮች አድረው የችግሩን ስር አጠንክረውታል። አንድ በሽታ በቀላሉ መታከም እየቻለ በቆይታው ወይም በመቆየቱ ምክንያት የአደጋው መጠን ከፍ እንደሚል ሁሉ በኢትዮጵያ ውስጥ የነበሩ ችግሮች በቀላሉ ልንፈታቸው የምንችላቸው ችግሮች ባለመነጋገራችን ምክንያት አሁን የሀገሪቱ ትልቅ አደጋ የሆኑበት እውነታን እያየን እንገኛለን። አሁን ላይ የማየው አንድ ነገር ታይም ቨርሰስ ሶሉሽን ወይም ደግሞ ጊዜና ከመፍትሄ ጋር ያሉ ፍጥጫዎች እርስ በርስ የተጋጠሙበት ሆኖ እናገኛለን። የምክክር ኮሚሽኑ ሂደት በታይም ፍሬም ወይም ደግሞ በጊዜ ቅጥር መታጠር አለበት በአንድ በኩል፣ በሌላ በኩል ደግሞ እንደ ኢትዮጵያ አይነት የተደራራቢ ችግሮች የመጡበት ሀገር በመሆኑ ምክንያት ደግሞ መፍትሄ የሚለው ነገር ደግሞ የወሰደውን ጊዜ ወስዶ በመፍትሄ ሊበጅለት ይገባል የሚል ሁለት አይነት አስተያየቶች ይመጣሉ። ይህንን እንዴት ባላንስ እናርገው? ኢኩሊብረም ፖይንቱ ላይ እንዴት ይምጣ የሚለውን ነገር ልትነግረን። አሁን አንዳንዴ ከአርጀንሲ ጋር ተያይዞ የሚፈጠሩ የጥራት ችግሮች አሉ አይደል? ብዙ ጊዜ ከመቻኮል ጋር ተያይዞ እኔ ብዙ ሀገራት ለምሳሌ ቅድም ዶክተር ሲያነሳቸው ለምሳሌ ኮሎምቢያን ብትወስድ መንግስት በፈረሰበት ብዙ ችግሮች ባሉበት ሰዓት ላይ ነው ምክክር የነበረው። ስለዚህ ዴር ኢዝ ኤ ማተር ኦፍ አርጀንሲ ነበረ። አወር ኬዝ ኢዝ ዲፍረንት። መደበኛ መንግስታዊ ስራዎች ፓራራል እየቀጠሉ መንግስታዊ አገልግሎቶችን ህዝብ በቀጥታ እያገኘ ዋናው መሰረታዊ ነገር ያሉ ችግሮች በምክክር ደግሞ ፓራራል እየተሰሩ ይሄዳሉ። ስለዚህ ለኔ በዚህን ጊዜ ውስጥ መጨረስ አለብህ የሚል ጫና ውስጥ በመክተት አለባብሶ እንዲያርሱ አይነት ነገሮች በቃ ኦልሬዲ አንዴ ገብተንበታል፣ አድምተን መስራት አለብን። ሰንኮፉን የሚነቅል ስራ መስራት አለብን። ቅድም አንተ ችግርን ስታነሳ ነበር። ለምሳሌ ገንዘብ ባንክ ስታስቀምጠው ገንዘብ እየጨመረልህ እንደሚሄደው ሁሉ ችግር ስታስቀምጠው ሳትፈታው ስታስቀምጠው ራሱን እያወሳሰበ ሌላ ችግር እየፈጠረ ነው የሚሄደው። ስር እየሰደደ እየሄደ ሌላ ችግር እየሆነ ነው የሚመጣው። አብዛኛው ችግራችንን በንግግር አለመፍታታችን ላለፉት በሺዎችም በመቶዎችም ለሚቆጠሩ አመታት ችግሮቻችን እያንከባለልን መምጣታችን ችግራችንን ሞር ውስብስብ አድርጎታል። ሞር እንትን አድርጎታል። ይሄ ሶፊስቲኬትድ የሆነ ጊዜ ወሳጅ መፍትሄ የሚፈልግ አድርጎታል።
ስለዚህ ዋናው መሰረታዊ ነገር ብዬ ነው የምወስደው አንደኛው ነገር ችግሮቻችን በአንድ ሌሊት ችግሮች አይደሉም። በረጅም ጊዜ ውስጥ እየመጡ እየተከመሩ የመጡ ችግሮች ናቸው፣ እየተንከባለሉ የመጡ ችግሮች ናቸው እነዚህ ችግሮች። ስለዚህ እነዚህ ችግሮችን ለመፍታት ያለን ብቸኛ አማራጭ ምክክር ነው ስንል ለምክክሩ በዚህን ጊዜ ውስጥ ጨርስ፣ በዚህን ጊዜ ውስጥ አጠላቁ፣ በዚህ ከምን ጋር ነው የምንሮጠው? እውነቱን ለመናገር ከምን ጋር? ምክንያቱም ምን ለማምጣት ነው የምንፈጥነው? አሁን ችግሮች መፈታት አለባቸው። ሲፈቱ ግን በበቂ ሁኔታ ተነጋግረንባቸው፣ በበቂ ሁኔታ ተግባብተንባቸው፣ ተማምነንባቸው ነው መፈታት ያለባቸው እንጂ እያደበሰበስን ለመሄድ አይደለም። በቃ ኦልሬዲ ምክክር አድርገናል፣ በቃ የሆነ ስራው መሰራቱን ብቻ ቲክ አድርገን ለማለፍ ነው። ለዛ አይደለም። በቃ በታይም ፍሬም የተቀመጠ ምርጫ አለ፣ በጊዜ የተገደበ ከዚህን ጊዜ እስከ ጊዜን ጊዜ ምርጫ ይካሄዳል፣ ከዚህን ጊዜ እስከዚህን ጊዜ መንግስት ያስፈልጋል ብለን የምንገድባቸዋል። ለምክክር ጊዜ ማስቀመጥ ግን መገደብ፣ በጊዜ መገደብ ግን ትልቁን ፒክቸር መዘንጋትም ነው የሚሆነው። ስለዚህ በቂ ጊዜ ወስዶ በበቂ ደረጃ ተነጋግሮ ያለብን ችግር ስር የሰደደ ችግር ነው፣ በዘመናት መንከባለል ውስጥ የመጣ ችግር ነው። ስለዚህ ይህንን ችግር ከነሰንኮፉ ለመንቀል ከተፈለገ ታይም ኮንሱም ያደርጋል። ጊዜው ችግሮቻችንን በመከመር ካባከነው ጊዜ ጋር የምናየው ከሆነ 3 ዓመትም 30 ዓመትም 300 ዓመትም አጭር ነው። ኢን ሪሌሽን ቱ ዘ ፕሮብለም የምናይ ከሆነ ሪላቲቭሊ ቱ ዳት የምናይ ከሆነ ምክንያቱም ችግሩ እንዲፈታ ነው የምንፈልገው። ችግሩ ደግሞ የ3000 ምናምን ዓመት ታሪክ አለን ስንል ችግር የማንከባለልም ታሪክ አብሮ አለ። ስለዚህ የ3000 ዓመት የከመርከውን ችግር በ300 ዓመትም ከፈታኸው ኢን ሪሌሽን ካየው ዳስ ፌር። አይ አም ኖት ሴይንግ ዳት 300 ዓመት ይፍጅ 30 ዓመት ይፍጅ እያልኩ አይደለም። ግን ምክክር ውስጥ አንዴ ከገባን በየ10 ዓመቱ በየ5 ዓመቱ እንደ ምርጫ ፔሪዮዲካሊ ምክክር አናካሂድም። ማሲቭ የሆነ ሪሶርስ ይፈልጋል፣ በጣም ፐብሊክ ኢንጌጅመንት ይፈልጋል። ከሰራን ግን አድምተን ነው መስራት። ለኔ አድበስብሶ ሀገራዊ ምክክርን ከማለፍ አለመመካከር የተሻለ መፍትሄ ነው። አንዳንዴ በቃ በበቂ ሁኔታ ማትሰራውን ስራ አለመስራት ይሻላል። ስለዚህ ምክክርን ማድረግ ካለብን በትክክለኛው መንገድ with no limitation with no boundary ማንኛውንም አጀንዳ መነጋገር ይኖርብናል። ቅድም እንዳልነው ሀገሩ ይፍረስልኝ እስከሚለው ቤት ይፍረስልኝ ጎጆ ይፍረስልኝ እስከሚለው ግራውንድ ድረስ ወርደን እንድናወራ እንፈልጋለን። then time consume ያደርጋል። ይሄንን ችግሩ እንዲፈታም ወደን ታይም ኮንስትሬንትም አለብን የምንል ከሆነ እሱ ሌላ ችግር ነው የሚሆነው። ስለዚህ ችግሩ የአንድ መንግስት የአንድ ስርዓት የአንድ ዓመት የ10 ዓመት የ100 ዓመት ችግር አይደለም። ሲንከባለል ነው የመጣው የኢትዮጵያ ችግር። ስለዚህ ያለብንን ችግር ለመፍታት ጊዜ የራሳችን ነው፣ የኢትዮጵያ ህዝብ ነው። ሰው መረዳት ያለበት የዚህ ሀገር እጣ ፈንታን የሚወስነው ህዝብ ነው። ማንም ሊወስን አይችልም። ማንም የፖለቲከኞቻችን ህዝብ ባስቀመጠው ህግ ነው የሚመሩት። ለዛ ነው ህገ መንግስት የምንለው። ህገ መንግስት ማለት መንግስት የሚገዛበት ህግ ነው እንጂ ህዝብ የሚገዛበት አይደለም። ህዝብ ያንን ህገ መንግስት ጽፎ በዚህ ህገ መንግስት መሰረት ሀገሩን አስተዳድር ብሎ መንግስት ይሾማል። በዛ ህግ መሰረት ያንን ህግ የመቀየር ስልጣን የህዝብ ነው። ፖለቲከኛ ማንም ሰው ወደ አዳራሽ ሲመጣ ለምሳሌ የምክክር ፋይንዲንጉን የምክክር ኮሚሽኑ ለህዝብ ተወካዮች ምክር ቤት አቀርባለሁ ሲል ያ ህዝብ ተወካዮች ምክር ቤት የህዝብ እንደራሴ ነው። በህዝብ ተወካዮች ምክር ቤት ደረጃ የማይፈታ ከሆነ ወደ ህዝቡ ነው የሚመለሰው። ምክንያቱም ቬቶ ፓወር ያለው የዚህ ሀገር እጣ ፈንታ ላይ የመወሰን ስልጣን ያለው ህዝቡ ነው። ስለዚህ ዋናው መሰረታዊ ነገር ሁሉም ሰው መገንዘብ ያለበት ሁሉንም ችግሮቻችን በአንድ ሌሊት አልተፈጠሩም፣ በአንድ ሌሊትም አይፈቱም። ይሄ ሮም በአንድ ሌሊት አልተገነባችም የሚባለው። እንደው ዶክተር የመጨረሻ ላርገውና ተመሳሳይ ጥያቄ ላንተም ላንሳ። እንግዲህ የዚህ ታይም ቨርሰስ ሶሉሽን ወይም ደግሞ የጊዜና የመፍትሄ ጉዳይ የተጋጠሙበት የምጣኔ ነጥብ ኢኩሊብረም ፖይንት ላይ የደረሱበትን እውነታ እየተመለከትን ነው። ለእናንተ ለ8 ወር ጊዜን የተሰጣችሁ ለማጠናቀቅ። ከዚህ አንጻር
አሁን ለአፈወርቅ ያነሳሁትን ጥያቄ ነው መልሼ የምጠይቀውና ምን መሆን አለበት ይላሉ? የእርሶ ምልከታ ምንድነው? ይህንንስ መጋጠም እንዴት እንለፈው? ወዴትኛውስ እናድላ እንደ ሀገር የሚለውን ነገር ቢያነሱልኝ። የኮንፍሊክትን ዳይናሚዝምና ኔቸር የሚያንጸባርቅ ነበር። አንድን ኮንፍሊክት ባቆየ ቁጥር መልኩ እየተቀየረ ይሄዳል። ሜታሞርፎሲስ ይሆናል። ልክ ብራብሮ ከመሆኑ በፊት አባጨጓራ ከዛ በፊት እንቁላል ልክ እንደዛ አይነት መልክ ነው ያለው ኮንፍሊክት ወይም ግጭት እና ያ የቆየ በሄደ ቁጥር ሊቀየር ስለሚችል በተለይ ደግሞ ነገሮችን ጆናታን ስዊፍት እንደምለው ሁልጊዜ ከሌላው ጋራ ስናወዳድር ነው ትርጉም የሚሰጡት። ከምን ጋር ስናይ ነው ረዘመ አጠረ የምንለው እና ይሄ በጣም አሁን እኛ 3 ዓላማዎችን ይዘን ተነሳን። የመጀመሪያው ሀገራዊ መግባባትን ለማምጣት፣ ሁለተኛው በህዝብና በመንግስት እንደዚሁም በህዝብ መካከል እምነት እንዲፈጠር ለማድረግ፣ ሶስተኛው ምክክር ባህል እንደሆነ በኢትዮጵያ ውስጥ ምክክር ባህል እንደሆነ ሰዎች በተቆጡ በተናደዱ ቁጥር ጫካ መግባት፣ ጠመንጃ ማንሳት፣ ድንጋይ መወርወር ሳይሆን ጠረጴዛ ዙሪያ ቅድም ወንበር ስቦ መነጋገር ወይም ደግሞ ዛፍ ጥላ ስር እንደ ባህላችን መነጋገር፣ ያንን ባህል ማድረግ በእውነት ያን ባህል ማድረግ ምን ጊዜ በጣም ጊዜ የሚወስድ ነው። ለዚህም ነው ኬንያ ቀደም ሲል ሀገራዊ ምክክር የነበረውን ከዚያ ናሽናል ኮሄዥን ሶሻል ኢንቴግሬሽን ወደሚለው የቀየሩት ረጅም ጊዜ እንዲቀጥል። ደቡብ አፍሪካ 1993 የነበረው 2025 ስንሄድ ምክክር ነበራል። ቅድም ወንድሜ ላለው ኢምፒሪካል ዴታ ለመስጠት ምን ያህል እውነተኛ እንደሆነ እሱ ቅድም የተናገረው ነው። ስለዚህ አሁን ታይም ቨርሰስ ሶሉሽን ጊዜያዊ የሆኑ ለምሳሌ አሁን የ8 ወራት ጊዜ ለኛ አጀንዳዎችን ቴንቲቲቭ ላይ ከህዝቡ የቀረቡትን እነዚህ ማስረከቡ ላይ ግን ከህዝብ እየቀረበ ያለ አንድ መሰረታዊ ጥያቄ ሀገራዊ ምክክር ቋሚ ተቋሚ ሆነ። ምክንያቱም ባህል ለማድረግ ተቋም ካልሆነ ዛሬ ተጀምሮ ነገ የሚፈርስ ከሆነ ቀጣይነት የሌለው ከሆነ ችግር ብቻ ሲፈጠር ወዲያውኑ ኩዊክ ፊክስ ላይ ያተኮረ ከሆነ ቶሎ ብሎ ችግሮችን መፍታት ላይ ብቻ ካተኮረ ምናልባትም አለባብሶ ቢያርስ ወደሚለው ሊመጣ ስለምችል አሁን የቀረቡ አጀንዳዎችን ለይቶ ህዝቡ ጥያቄ ይሄን ይመስላል፣ መንግስት ይሄንን እንግዲህ በገባው ቃል መሰረት ወደ ተግባር ትርጉም ብለን በ8 ባለችን ጊዜያት ጊዜ የተሰጠችን ጊዜ ውስጥ ማቅረብ ደፍነትሊ ዋናዎቹን ቢያንስ ሁሉም ላይሆን ይችላል ተወሰኑትን በዚያው ጊዜ ለማቅረብ እኛ ስራችን እየሰራን እንገኛለን። በአሁኑ ሰዓት ትልቁ መሰመር ያለበት ግን ምክክርን ባህል ማድረግ፣ የኢትዮጵያን የፖለቲካ ባህል ራሱ መቀየር፣ አሸናፊ ሁሉ የሚወስድበት ሳይሆን ሁሉም አሸናፊዎቹን የሚወጡበትን አውድ ለማፍጠር፣ ሰዎች ሰላምን በሰላማዊ መንገድ ማምጣትን በውስጣቸው ከኪንደርጋርተን ከቤተሰብ ጀምሮ ያንኑን ተለማምደው ያን ህይወት ለመድረስ መቻል። ይህንን በቴዎሪ እያወረን ሳይሆን ወደዛ የደረሱ ሀገሮች እንደነ ስካንዲኔቪያን ሀገሮች በየጊዜው የሚወጣ ግሎባል ፒስ ኢንዴክስ አለ። ግሎባል ፒስ ኢንዴክስ በየአመቱ ከ1 እስከ 10 የሚወጡት ምክክርን ባህል ያደረጉ ሀገሮች ናቸው። ሰላም ትምህርትን በካሪኩለም የቀረጹ ሀገሮች ናቸው። ስለዚህ ያ በሀገራችን ውስጥ እንዲከሰት እኛም እንፈልጋለን እንችላለን። ስለዚህ ባጭሩ ጊዜ ቨርሰስ እንትኑ ጊዜ ሶሉሽን የተመለከተ ሶሉሽን ብቻ ካተኮ ፕሮሰሱ ላይ መጀመሪያ ፕሮሰሱ ያልጠራ ከሆነ እንደገና ትመለስበታል። ስለዚህ በጠራ ፕሮሰስ የሚደርሰውን እኛ ለሚመለከተው እናቀርባለን። ነገር ግን ምክክሩ ቅድም እንዳልነው ይቀጥላል። እኛ እንደ ኮሚሽነሮች ባንቀጥል ሌላው ወንድሞቻችን እህቶቻችን ተቋም ሆኖ ኮሚሽኑ ተቋም ሆኖ የህዝባችን ምክክር እንዲቀጥል እንፈልጋለን። እኛም ለዛው እየሰራን ያለ ነው። ምክንያቱም የኢትዮጵያን ታሪክ የኢትዮጵያን ናሽናል ኢንትረስት የበለጠ ቋሚ እንዲሆን የኢትዮጵያን ሰላም ቋሚ እንዲሆን ለማድረግ በዲክሽነሪዎች ላይ ኢትዮጵያንና ፖቨርቲን የሚያመሳስ ያንን ቪዥታን ለመቀየር ስለሆነ ያን ለመቀየር የሚቻለው ጊዜ ወስደን ተመካክረን ሰርተን ስለሆነ እሱ እንደ ኮንስትሬንት መታየት አለበት ብዬ አስባለሁ። አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ እንግዶቼ ለነበረን ጊዜ አመሰግናለሁ። ቆንጆ ውይይት ነበር ያደረግነው። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው ዝግጅታችን እዚህ ላይ ተጠናቋል። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰናይ ጊዜ ይሁንላችሁ።